በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ ብዙ ምሕረት የሰጣችሁ የአባቶቻችን አምላክ የቀደሳችሁ ከሰማያት የወረደ ከእናታችን ከእመቤታችን ተወልዶ ቤዛ መድኃኒት ለመሆን መስቀል ላይ በተሰቀለ ጊዜ ዕዳ ሲከፍል የተከፈለለት ሕዝብ የሆናችሁ ብሩካን እግዚአብሔር ልጆች እንደምን ቆያችሁ? ሁሉን የሚችል አምላክ ጌታችን ኢየሱስ ክርስቶስ ለዘላለም የተወደደ የተመሰገነ ይሁን። እንግዲህ ከትልቅ ይቅርታ ጋር ኃይለኛ ጉንፋን እና ሳል ስላለኝ በጥንቃቄ ነው እንግዲህ ድምፄን የምትሰሙት። ምንም አይደል። ግን ወደ ትምህርት ከመግባቴ በፊት እስከ አዲስ ዓመት ድረስ አንድ ቤተሰብ እናገዛለን። ይህ ቤተሰብ ሁለት የአእምሮ ህሙማን ወንድሞች ያሉትን ልጅ ነው የምንረዳው። የቀን ስራ ይሰራል። ልጆቹ ቤት ውስጥ አሉ። ሄጄ ክፍለ ሀገር ነው አይቻቸው ነበር። ቤት ውስጥ ቆልፎባቸው ነው ስራ የሚሄደው። እናት ያንን ጥላበት ነው ይሄ ያለፈችው። ይህን ቤተሰብ እንርዳ፣ ይህን ልጄን ወጣት እንርዳ እና ስልኬን መልእክት አኑሩልኝ። የተቀደሰ ስራ እስከ አዲስ ዓመት ድረስ እንሰራለን። የ911 401380 አድራሻውን አስቀምጥላችኋለሁ። እግዚአብሔር ይባርካችሁ ይቀድሳችሁ። ተወዳችሁ እግዚአብሔር ልጆች በምንጸልይ ጊዜ መርሳት የሌለብንና ነጥቦች ነው ዛሬ የምንመለከተው። ያው ሁላችንም እናውቃለን በራሳችን ጸሎት ውሃ ልካለን ሁላችን በራሳችን። ግን በጋራ ደግሞ ማወቅ የሚገቡን ጉዳዮች አሉ ስንጸልይ። ሁላችንም እንደምናውቀው አባታችን በሚለው ጸሎታችንም ላይ ጌታችን እንዳስተማረን ስም ይቀደስ የሚለው የመጀመሪያው ቃል ከመምጣቱ በፊት ሰማይ ላይ አባት እንዳለ ማወቅና ማመን ይፈልጋል። አንድ ሰው ወደ አባቱ እንደሚጮህ ማወቅ አለበት። ወደሚያዝንለት፣ ወደሚራራለት፣ ወደሚንሰፈሰፍለት፣ ወደሚጠነቀቅለት አባቱ ነው አንድ ሰው በስመ አብ ሲል ጸሎት የሚጀምረው። ይህን ማሰብ ያስፈልጋል። እግዚአብሔር ልጆች ባዕድነት፣ ባይተዋርነት፣ ብቸኝነት በቃ እንዳልተጎበኘ ሰው ሆኖ መጸለይ ተገቢ አይደለም። እያችሁ እግዚአብሔር ለእኛ ያለውን ወሰን አልባ ፍቅር፣ ደግነትና የአባትነት ኃይሉን በማወቅ ነው በፊቱ መቆም የሚገባው። ይሄን ሁልጊዜ ማወቅ ያስፈልጋል። አንድ ሰው ባይተዋርነት የተሰማው ሲጸልይ የሚሰማ የሚመስለው ካለ ተሳስቷል። ሰው ክዶ ከእምነት የሆነውን ነገር አይቀበልም። እምነት ነው። እግዚአብሔር ላይ ያለንን መተማመን፣ በአባቱነት ፍቅሩ ላይ ያለንን እርግጠኝነት ሳናረጋግጥ በስመ አብ ብለን ብንጸልይ ምንድን ነው ዋጋው? ሰው ክዶ ይሄንን እንዴት አድርጎ የእምነትን ስጦታ ሊቀበል ይችላል? ስለዚህ የመጀመሪያው ነገር በሚራራው አባታችን ፊት መቆማችንን ማወቅ ነው። ሁለተኛው ማወቅ የሚገባን ነገር ምስጋና ነው። እርግጥ ከመጀመራችን በፊት ብቻችንን ስንሆን ሁልጊዜ ያደረገልንን ነገር በሚገባ ማወቅ አለብን፣ ማሰላሰል አለብን። እግዚአብሔር ምንድን ነው በሕይወት ያደረገልህ? ይህን የምትሰማ ወንድም እስካሁን በመጣበት መንገድ ከልጅነት እስከ እውቀት እስካሁን በመጣሽበት መንገድ እህቴ እንዴት ነው እግዚአብሔር እንዴት ነው ያየሽው? እንዴት አገኘሽው? እነዛ ላይ ታለፉ ያልሻቸውን ቀናቶች ስታልፊ፣ እነዛን ከባድ ጊዜዎች ስታልፊ እንዴት አለፍሽ? እሱን አስቡ እና የተደረገልንን ነገር የተቀበልነው ስጦታ፣ የቤታችን ሙላት፣ የኑራችን ድምቀት ምክንያቱ ማን ነው? ጤናችን ምክንያቱ ማን ነው? የሆነ እንኳን ጉንፋን ይዞኝ ተመልከቱ። ጉንፋን ይዞኝ ጤናዬን ለመመለስ የማልጠጣው ነገር የለም ነው የምላችሁ። ለካ ጤና ውድ ነው። ሁሉ ነገር እግዚአብሔር የሰጠን ነገር ውድ ነው። ስናጣው የምናውቀው በጣም ብዙ ነገር ነው የሰጠን እና በመጀመሪያ ማሰላሰል ይፈልጋል ያደረገልንን ነገር። ሰይጣን ሁልጊዜ የጎደለብንን ነገር እያሳሰበ በእግዚአብሔር ላይ እንድንናድድ ነው የሚያደርገን። መንፈስ ቅዱስ ግን ያደረገልንን ነገር ሁሉ እያስብን እያመሰገንን እንድንቀበል እንዲበዛለን ነው የሚፈልገው። ስለ ጥብርያዶስ እንጀራ ወንጌል ላይ ምንድን ነው የሚለው መሰላችሁ? እንጀራውንም አነሳ፣ አመሰገነ፣ ቆርሶም ሰጣቸው፣ ብዙ ተረፋቸው ይላል።
እንጀራው ሲያመሰግንበት ነው የበዛው፣ ሲያመሰግንበት ነው የተረፈው። እያማረረ ማንም ሰው ሊያቀና አይችልም። እግዚአብሔር ልጆች እና ምስጋና በደንብ በእግዚአብሔር በአምላካችን ፊት ዝም ብለን ምስጋናችን የውሸት ምስጋና እንዳይሆን ቅድም እንደተባለው ቀድመን ማሰላሰል ያደረገልንን ነገር በጌታችን በኢየሱስ ክርስቶስ ስም ማመስገን። እሱ የእግዚአብሔር ልጅ እግዚአብሔር አብ የተደሰተበት ውድ ልጁ ነው። በእሱ ደስ ይለኛል ያለው ነው። ስሙ ከስሞች ሁሉ በላይ ነው። በስሙ ብትለምኑ ምንም አታጡም የተባለለት ጌታ ነው ያለን። በስሙ ማመስገን፣ ባደረገልን ማዳን፣ በመስቀሉ ስራ፣ በሕማሙ በሞቱ በትንሣኤው የሰጠን ስጦታ ማመስገን ጸሎት ላይ መርሳት የሌለብን ነገር ነው። ከዛ ውጪ ጥበብን መለመን። አሁን እኛ እየኖርን ያለነው ኑሮ አንድ የአምላክ ቤተሰብ የሚኖረው ኑሮ አይደለም። እውነት ለመናገር በሁሉም በመንፈሳችንም ብንታይ በስጋችንም ብንታይ። ለዚህ ደግሞ መንፈሳዊ ጥበብ ያዕቆብ እንዳለ ማንም ጥበብ የሚጎድለው ቢኖር ሳይነቅፍ በልግስና የሚሰጥ እግዚአብሔርን ይለምን እንዳለ ጥበብን በደንብ መለመን፣ ለራሳችንም ለልጆቻችንም ለሀገራችንም ዊዝደም ወይም ጥበብን መለመን ያስፈልጋል። ያ ጥበብ የላይኛይቱ ጥበብ ናት። እሷ ጥበብ እንዴት እግዚአብሔርን እየፈራን ሕይወትንና ምድርን ልንመራ እንደምችል የምታሳየን ናት። ያቺ ጥበብ የያዕቆብ ልጅ ዮሴፍ በግብፅ ሀገር የነበረው ጥበብ ናት። እስረኛ ነው፣ ግን የግብፅ ፕራይም ሚኒስትር የመሆን አቅም ነበረው። በዛች ጥበብ ምክንያት እስረኛ ነው፣ ባሪያ ነው፣ ግን በቤጥፋራ ቤት አማኝ እግዚአብሔር ሰው መሆን ችሎ ነበር። ያቺ ጥበብ ናት። አያችሁ፣ ሕይወትን የምታበራለት ስህተት እንዳይሰራ መንገዱ እንዳይበላሽበት ህልሙ እንዳይጨናገፍበት የምትጠብቀው እና ያችን ጥበብ መለመን ያስፈልጋል። ብዙዎቻችን በራሳችን ማስተዋል መኖርን እንመርጣለን፣ ይቀለናል እነዛ ማድረግ። ግን የሚሻለው ጥበብን ለምኖ በእግዚአብሔር ጥበብ መግባት መውጣት ነው እና ጸሎታችን ለመርሳት የሌለብን ነገር የላይኛይቱ ጥበብ ስጠኝ ማለት ነው። የሚገርማችሁ ሰባኪዎችን ብንሆን ነው መነግራችሁ፣ የምትሰሙኝ ሰባኪዎች የላይኛይቱ ጥበብ የሌለው ሰባኪ ያስታውቃል። የላይኛይቱ ጥበብ የጎደለው ሰባኪ በደንብ ነው የሚያስታውቀው። ይሰብካል እንጂ ምድር ነው በቃ የስብከቱ ሐሳብና ዓላማ። ከፍ የሚያደርግ እግዚአብሔርን እንወድ ማድረግ የሚችል ስብከት ማገልገል እንኳን የምንችለው ሰባኪዎች ጥበብ ይሰጣል ነው እግዚአብሔር። በላይኛይቱ ጥበብ ስንመራ ነው ለመን የሚገባል። ሌላው ነገር ከጥበብ በተጨማሪ ጥበቃውን ነው። ጌታችን እንደነገረን በወንጌል ወደ ፈተና እንዳትገቡ ተግታችሁ ጸልዩ። ፈተና እንዳይመጣ እግራችን ላይ ፈተና እንዳይመጣ ቤታችን፣ ስራችን ላይ፣ ልጆቻችን ላይ፣ መንገዳችን ላይ፣ ዘመዶቻችን ላይ፣ ሀገራችን ላይ፣ የኑሮ ሲስተማችን ላይ ፈተና እንዳይመጣ መጸለይ ያስፈልጋል። ግን እንዲህ ሲባል እየፈራን የተረፈበትን ግን መሆን የለበትም። ጌታ እያስፈራራን ሳይሆን ሁሉን ወደሚችለው አምላክ ወደ እግዚአብሔርነቱ ጥበብ እየጠራን ወደ እግዚአብሔርነቱ ክንድ እያስጠጋን ነው። ምክንያቱም በእግዚአብሔር ክንድ ነው ሰው የሚኖሩ። የመኖሪያ የዘላለም አምላክ ነው። በልዑል እጅ በክንዱ ጥላ ስር መኖር ነው የጥሪያችን ዓላማ። ራሳችን ስንኖር ነው የምንቸገረው። ራሳችን ስንኖር ነው የምንጠበበው፣ ፈተና የሚመጣብን። ስምዖን ጴጥሮስ በጌቴሴማኒ ጫካ ብቻውን ተኝቶ ነበር ከሌሎቹ ከነ ያዕቆብ ወንድሞቹ ጋር። ከጌታ ጋር ና ተከተለኝ እንጸልይ ሲል አልሰሙም። በራሳቸው ነው የኖሩት። በራሳቸው ሲኖሩ ድካማቸው ተሰማቸውና እንቅልፍ ያዛቸው። እዛችሁ ደጃቸው ላይ ግን ፈተና መጣ። ጦርና ገመድ የያዙ ጭፍሮች መጡ፣ መብራት የያዙ። ያን ፈተና ለማሸነፍ ሰይፍ መዞ ሊዋጋ ሞከረ። ሰው አቅሙ ይሄን ያክል ነው። ግን ጌታ የመንፈስ ሰይፍ እንጂ የሥጋ ሰይፍ ድል እንደማያመጣ ነገረው። ሰይፍ እንደውም ሰይፍ እንደሚያመጣ፣ ሰይፍ የሚያነሳ በሰይፍ እንደሚጠፋ ነገረው። ብዙ ጊዜ ችግር ሲፈጠር ችግርን በጦርነት ግብረ መልስ መስጠት፣ በኃይል ቋንቋ፣ በኃይለኝነት ምናምን እንዲህ አይነት ሰዎች በቤታቸው ውስጥ ሰይፍ አይጠፋም። የሚገርማቸው በኑሯቸው ውስጥ የሚቆርጣቸው ነገር አያጡም። ሰይፍ ነው የሚጠቀሙት። እንዲህ አይነት ሰዎች መንፈሳዊ ጥበብ ይጎድላቸዋል። አሁን አንዳንዴ ሆት ሾዎች ሲነሱ በሚዲያ አንዳንድ ሰዎች ኢንቦክስ ያደርጉልኛል። ለምን አትናገርም? ለምን ዝም ትላለህ? ዝም ስትል እኮ የነዛ ጥፋት ሰዎች ተባባሪ ትሆናለህ ብለው ሊሞክሩኝና ሊገሱኝ ይሞክራሉ። ዝም በማለት ምንድን ነው ማድረግ ያለብስ? ለምን አትጽፈን ፌስቡክ ላይ? ለምን ሰይፍ አታነሳም? ለምን አንተም ባለቃ ተጠቅመህ ጦር አትወረውረም? የሚል ምክር ነው የሚመክረኝ ጠላት በእነዚህ ሰዎች።
እኔ ወደ ላይ ነው የምልከው መልስ ወደሚሰጥ አምላክ የኔ ቤተክርስቲያን ለመጉዳት መንፈሳዊ ሕይወታችንን ለማቃወስ ሀገራችንን ለመረብሽ ይመጣ ጠላት ብመለከት እጆችን ወደ ሰማይ ነው የማነሳው። ወደ ፌስቡክ አልዘረጋም። ወደ ፌስቡክ በጣም ሰዎች ወደ ዩቲዩብ ወደ ቲክቶክ ያመጣሉ። ችግር ሲፈታ ግን አላየሁም፣ ሲባባስ ነው። እና ምን ልላችሁ ነው? መንፈሳዊ ኃይል ሲኖረን ነው መንፈሳዊ በሆነ መንገድ ችግሮችን እንኳን የምንፈታው። እና ይሄ መንፈሳዊ ኃይል አምላካዊ ጥበቃ ይሰጣል። ስለዚህ ስንጸልይ ቅድም ስለ መንፈሳዊ ኃይል ስለ ጥበብ ተምረናል። ስንጸልይ የእግዚአብሔር ጥበቃ አብሮን እንዲሆን መጸለይ ያስፈልጋል። እኛንም ቤታችንንም ቤተክርስቲያናችንንም ሀገራችንንም እንዲጠብቅልን ማለት ነው። ሁሌ መጸለይ ያለብን ሀገራችን ያለንበት ሀገር ፍጹም ሰላማዊ ሀገር ሊሆን ይችላል። አሁን በዓለም አንደኛ ደረጃ ሰላማዊ ሀገር የሚባሉ አሉ። የወደቀ ዕቃ እንኳን የማይሰረቅባቸው። እዛ የምትኖሩ ሰዎች ምንም ችግር ስለሌለ ችግር የሌለ እንዳይመስላችሁ። ወገኖቻችሁ በጦርነት ውስጥ አሉ። ተማሪዎች ትምህርት ቤት የማይሄዱባቸው ቦታዎች አሉ። ወንድማማቾች ይጋደላሉ። እነዚህ ነገሮች አይቶ ሊሰማን ይገባል። በፍልስጤም በእስራኤል መካከል ያለው ግጭት ብዙ ሰዎችን ይጎዳል። በዩክሬን በሩሲያ መካከል ያለ ግጭት እንዲቆም ማዘን፣ መተከዝ፣ መጸለይ ያስፈልጋልና የአምላክ ጥበቃ በሁሉም አቅጣጫ እንዲመጣ ጸሎታችን ውስጥ መርሳት የሌለብን ነገር ነው። ሌላው አራተኛው ስንጸልይ እግዚአብሔር በጣም የሚደሰትብን ነገር እግዚአብሔር በጣም የሚደሰትብን ለሰው ስንጸልይ ነው። ለሰው ለወታደሮች፣ ለካህናት፣ ለአገልጋዮች፣ በበረሃ ላሉ ሰዎች፣ በገዳም ላሉ ሰዎች፣ ለሰንበት ቤት ወጣቶች፣ አገልጋዮች፣ በስደት በረሃ ወጥተው በሊቢያ በአረቢያን በረሃ በሜዲትራንያን ባህር ስለሚሻገሩ ሰዎች መጸለይ ያስፈልጋል። በመንፈሳዊ ሕይወታቸው ፈተና ውስጥ ለወደቁ ሰዎች፣ ለተሰናከሉ፣ ለደከሙ፣ ተስፋ ለቆረጡ ለዛሉ ሰዎች መጸለይን አትርሱ። እንደውም እግዚአብሔር የሚገርማችሁ እንዲህ አይነት ሰዎችን ቅድሚያ የነሱን ጉዳይ ይሰራላቸዋል። እኛ ለሰው ስንሰጥ ሰው ለኛ እንዲሰጠን አድርጎ ነው እግዚአብሔር ግብረ መልስ የሚያዘጋጅልን። አንድ ጊዜ አንድ ትምህርት ቤት እጃቸው እንዳይታጠፍ አድርጎ አሰረና እንደዚህ አድርጎ መምህሩ ገንፎ በረጃጅም ማንኪያ አቀረበላቸው እና ያንን ገንፎ እጃቸው አይታጠፍም። አስቡት። በዛ ላይ ማንኪያው ረጅም ነው። እንዴት ሊበሉት ይችላሉ? ወደ ውጭ ነው የሚደፋው እንደዚህ እና አንዳንዶቹ በጣም ራሳቸውን የሚወዱት ገንፎን እየዛቁ ጎርሳሉ ሲሉ ይደፉታል ማለት ነው። አስተያዮቹ ግን ምን አደረጉ? ፊት ለፊት ተቀምጠው አንዱ ለአንዱ ማጉረስ ጀመረ። የሚያጎርሰው ሁለቱን ጠግበው ተነሱ ይላል። ሰነፎቹ ግን እጃቸው ስለማይታጠፍ አፋቸው ጋር መድረስ ስላልቻሉ ሳይጠግቡ ቀሩ። እንደዚህ ነው በክርስትናችን ውስጥ ለሰው ስንዘረጋ የእኛን የሚሞላ አምላክ ነው ያለን። እግዚአብሔር ፍቅር ስለሆነ የፍቅርን ስራ የፍቅርን ተግባር አብዝቶ ይወዳል። በጸሎታችን ውስጥ ይህን ማድረግ ይገባል። እነዚህ ነገሮች ሁሉ ግን በእምነት እግዚአብሔር እንደሚያደርግ እንደሚሰማ አምኖ መጸለይ ያስፈልጋል። የሰማነውን በልባችን ይጻፍ። መንፈስ ቅዱስ ይባርካችሁ፣ በክፉ ይጠብቃችሁ። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። ቅድም እንዳልኩት ማሳሰቢያውን አትርሱ። ያንን ልጅ ማገዛችንን ላይክ እና ኮሜንት አድርጋችሁ ውጡ። እግዚአብሔር ይባርካችሁ። ሰላም